ቶሎ ቆዳችሁ እንዳይሸበሸብና እድሜያችሁ እየጨመረ ራሱ ሄዶ ነገር ግን ውበታችሁ መልካችሁ ገና የልጅነታችሁ ውበትና መልክ ሆኖ እንዲቆይ የሚረዱ ምግቦችን እነግራችኋለሁ። እነዚህ ምግቦች በቀላሉ በየአካባቢያችን በየቤታችን የምናገኛቸው ነገር ግን በአግባቡ ከተጠቀምንባቸው በጣም ትልቅ ጥቅም ያላቸው ምግቦች ናቸው። ምንድናቸው? እንዴት እንጠቀማቸው? የሚለውን እናያለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ ሆኖ ይሄን መረጃም ላይክ እና ሼር እያደረጋችሁ ደግሞ ሌሎችም ጋር እንዲደርስና እንዲጠቀሙበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ የምንመለከተው እርድ ነው። በነገራችን ላይ እርድ በጣም በርካታ ጥቅም አለው። አሁን ምግቦችን ከለር ከመቀየር ከማቅለም ባለፈ ለሰውነታችን በጣም ትልቅ ጠቀሜታ አለው። እርድን በምግብ መልክ መጠቀም ትችላላችሁ። ከተለያዩ ነገሮች ጋር ደግሞ እንደ ቆዳችሁ አይነት ከተለያዩ ነገሮች ጋር እየደባለቃችሁ እርድን ብትቀቡ እጅግ በጣም ትልቅ ጥቅም ይሰጠዋል። ለቆዳችሁ ወዝ ይሰጣል፣ ለስላሴ ይሰጣል። በቆዳ ላይ የሚፈጠሩ ችግሮችን ያስወግዳል፣ ይከላከላል። እንደዚሁም ደግሞ ቆዳችሁ እንዳይላላ ይሄ እየረገበ ወደታች እየወረደ እንዳይሄድ እንዳይሸበሸብ የመከላከል ስራን በከፍተኛ ሁኔታ ይሰራል። ስለዚህ አንደኛ እርድን በምግብ መልክ በተለያየ መንገድ ተመገቡ። ሁለተኛ ደግሞ ከናንተ ቆዳ ጋር ሊሄድ የሚችለውን ነገር ከእርድ ጋር እየደባለቃችሁ ለቆዳችሁ ብትቀቡ እጅግ በጣም ትልቅ ጠቀሜታን ይሰጣል። እርድ በመጀመሪያ ማወቅ አለባችሁ። ሌላው ቲማቲም ነው። በነገራችን ላይ ቲማቲም በተለይ ከቆዳ ውበት ጋር የሚያያዘው በውስጡ ቫይታሚን ኤ፣ ቫይታሚን ሲ፣ ፎሊክ አሲድ እነዚህ ንጥረ ነገሮች በውስጡ ስለያዘ ከቆዳ ጋር ተያይዞ ትልቅ ጥቅም አለው። በተለይ ለቆዳ ውበትና ለስላሴ ያላብሳል። ከዛም ባለፈ ደግሞ የእርጅና ምልክቶችን የማዘግየት ባህሪ ያለው ቆዳችሁ ቶሎ እንዳይሸበሸብ የመከላከል ስራን ይሰራል። ውጥር ያለ ያማረ የተዋበ ቆዳ እንዲኖራችሁ ያደርጋል። ስለዚህ ቲማቲምንም እንደዚሁ በተለያየ መንገድ በቁርጥ መልክ በወጦች ውስጥ እየጨመራችሁ ቲማቲምን መመገብ በጣም ትልቅ ጠቀሜታ አለው። ሶስተኛ የወይራ ዘይት ነው የምናነሳው። የወይራ ዘይት እንግዲህ በተለይ ለቆዳ ጥንካሬ ስለሚሰጥ ነው አሁን እዚህ ጋር የወይራ ዘይት ተመራጭ ሆነው ቆዳችሁ በጠነከረ ቁጥር ይሄ የመሸብሸብ የመለጠጥ ባህሪው እየቀነሰ ይሄዳል። ይሄ ማለት የተፈጥሯዊ የቆዳ ጥንካሬያችሁን ይዛችሁ ለረጅም ጊዜ እንድትቆዩ ያደርጋል ማለት ነው። ኦሊቭ ኦይል ወይንም የወይራ ዘይትን በተለያዩ መንገዶች ለሰውነታችሁ መስጠት እጅግ በጣም ትልቅ ጥቅም አለው። በነገራችን ላይ አሁን ከቆዳ ጋር ብቻ አየነው እንጂ ሰውነት ጋር ብቻ ሳይሆን ከተለያዩ የሰውነት ክፍሎችም ጋር ተያይዞ ራሱን ችሎ የወይራ ዘይት በጣም ትልቅ ጠቀሜታ አለው። እንደውም ምግቦች ላይ ሌላ ነገር ሌላ ዘይቶችን ከምትጠቀሙ የወይራ ዘይትን ብትጠቀሙ በጣም ለጤናችሁ ተስማሚ እንደሆነ ማወቅ አለባችሁ። ለቆዳ ውበታችሁ ደግሞ የወይራ ዘይት በጣም አስፈላጊ ነው። ሌላኛው ዳርክ ቸኮሌት ነው። ዳርክ ቸኮሌት መጠቀም ለሰውነት በጣም በርካታ ጠቀሜታን ይሰጣል። እዚህ ጋር ደግሞ ያመጣንበት ዋነኛው ምክንያት ምንድነው? ይሄ በሽታ አምጪ ተዋሲያንን የመከላከል አቅም ስላለው ነው። ይሄ በተዘዋዋሪ እርጅና ምልክቶችን የማዘግየት ባህሪ አለው። ከዛ ባለፈ ደግሞ ይሄ የፀሐይ ጨረር ቆዳችንን እንዳይጎዳን የመከላከል ስራን በከፍተኛ ሁኔታ ይሰራልናል። በተለይ ይሄ ፀሐይ ላይ የምትውሉ ሰዎች ከፀሐይ ጋር ስራችሁ የሚገናኝ ረጅም ሰዓት ፀሐይ ላይ የምታሳልፉ እንደዚህ አይነት ሁኔታ ውስጥ የምትገቡ ከጨረር ጋር የምትገናኙ ሰዎች ዳርክ ቸኮሌት ብትመገቡ መልካም ነው። የፀሐይ ጨረር ቆዳችሁን እንዳይጎዳው የመከላከል ስራን ይሰራል። ይሄ ጤናማ የተዋበ ቆንጆ ቆዳ መልክ ከለር እንዲኖራችሁ ያደርጋል። ስለዚህ ዳርክ ቸኮሌት ብትመገቡ መልካም ነው። ሌላው ነጭ ሽንኩርት ነው። እንግዲህ ነጭ ሽንኩርት በዋናነት ልክ እንደ ዳርክ ቸኮሌት ሁሉ ይሄ በሽታ አምጪ ተዋሲያንን የመከላከል ስራን ይሰራላችኋል። እንደዚሁም የእርጅና ምልክቶችን የማዘግየት ባህሪ ያለው ነጭ ሽንኩርት ከሰውነት ጋር ተያይዞ እጅግ በጣም ትልቅ ጠቀሜታ አለው። ቆዳ ጋር ተያይዞ በተለይ የእርጅና ምልክቶችን በከፍተኛ ሁኔታ ያዘገይላቸዋል። በሽታ አምጪ ተዋሲያንንም እንደዚሁ የመዋጋት የመከላከል ስራን
ነጭ ሽንኩርት ይሰራል። ሌላ መነግራችሁ እንደ ሎሚ፣ ብርቱካን ያሉ በቫይታሚን ሲ በፎሊክ አሲድ የበለጸጉ ምግቦች ናቸው። በተለይ ሎሚና ብርቱካን ከሰውነትም ጋር ተያይዞ በጣም ትልቅ ጠቀሜታ አለው። ከዚህ ከቆዳ ጋር ደግሞ ተያይዞ በጣም ትልቅ ስራን ይሰራልናል። ይሄ የኮሌስትሮል እና በሰውነት ውስጥ ያለ የፋት የስብ ክምችት እንዲቀንስልን ያደርጋል። በነገራችን ላይ ቆዳችንን ከሚያበላሹ ነገሮች አንዱ ይሄ አላስፈላጊ የስብ ክምችት፣ አላስፈላጊ የኮሌስትሮል ባድ ኮሌስትሮል፣ መጥፎ የኮሌስትሮል አይነት የምንለው በሰውነታችን ላይ መከማቸት ነው። ታዲያ እነዛ ነገሮች እየቀነሱ እየጠፉ ሰውነት ላይ አላስፈላጊ ፋቶች፣ ኮሌስትሮሎች እየቀነሱ በሚሄዱበት ጊዜ ለቆዳችንም ትልቅ እገዛን ያደርግልናል። ያማረ የተዋበ ለስላሳ ጤናማ ቆዳ እንዲኖረን ያደርጋል። ስለዚህ እነዚህ ሎሚ፣ ብርቱካን ነገሮችንም ብትመገቡ መልካም ነው። በመጨረሻ መነግራችሁ አቮካዶ ነው። አቮካዶ ትልቁ ጠቀሜታ የዚህ የቆዳ ህዋሶችን የማደስ ስራን ይሰራል። ከዛ ባለፈ ደግሞ ይሄ በቆዳችሁ ላይ ጥቋቁር ነጠብጣብ፣ እንደዚህ አይነት የቆዳ ከለርን መበለዝ እንዲህ አይነት ነገሮች ካሉ የማጥፋት የማስወገድ አቅሙ በጣም ከፍተኛ ነው። ማራኪ ጥርት ያለ ቆዳ እንዲኖራችሁ ያደርጋል። አቮካዶን በተመሳሳይ በሰውነታችን ውስጥ ትልቅ ጠቀሜታ አለው። ከቆዳ ጋር ተያይዞ የቆዳ ህዋሳቶቻችሁ ጤናማ እንዲሆኑ፣ ይሄ የሞቱ ሴሎች በአዲስ ሴሎች እንዲተኩ የማድረግ ስራን በከፍተኛ ሁኔታ ይሰራል። ማራኪ የተዋበ ጥርት ያለ ቆዳ እንዲኖራችሁ አቮካዶን መጠቀም ትችላላችሁ። እንግዲህ እነዚህ አሁን የነገርኳችሁ ምግቦች በየቤታችን በተለያዩ መንገዶች የምንጠቀማቸው የምናገኛቸው ምግቦች ናቸው። በአግባቡ በትክክል ከተጠቀማችኋቸው ለቆዳችሁ ውበት፣ ለጤንነታችሁ እጅግ በጣም ጠቃሚ እንደሆኑ ማወቅ ይኖርባችኋል። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ